ይህን ያውቃሉ? በጃፓን የሚገኙ ሳይንቲስቶች ጥቁር ነጠብጣብ ያለው ሙዝ ከወትሮ በ8 እጥፍ የሚበልጥ በሽታ የመከላከል አቅም እንዳለው ደርሶበታል። በቀን 2 ሙዝ ብቻ መመገብ በ21 ቀናት ውስጥ የደም ግፊትን፣ የልብ ጤናና የአእምሮ ጭንቀትን ተአምር በሚመስል ሁኔታ እንደሚቀይር ዛሬ በሳይንሳዊ መረጃዎች አሳያቸዋለኝ። ነገር ግን ተጠንቀቁ። ሙዝን በምን አይነት ሰዓትና በምን አይነት ሁኔታ ብትመገቡ ነው ይህን ውጤት የምታገኙት? ቪዲዮ መጨረሻ ላይ የምነግራችሁ የአበላል ሚስጥር ለውጡን በእጥፍ ያፋጥነዋል። ብዙ ሰዎች ሙዝን እንደ ተራ ፍራፍሬ ወይም ደግሞ በረሃብ ሰዓት ሆድን ለማስታገስ ብቻ እንደሚጠቅም ቀላል መክሰስ አድርገው ይመለከቱታል። ግን እውነቱ ከዚህ እጅግ የራቀ ነው። ሙዝ በተፈጥሮ የታሸገ ሱፐር ፉድና የተሟላ የጤና መድኃኒት ቤት ነው። ሙዝ በውስጡ እጅግ ኃይለኛውን ንጥረ ነገሮችን፣ ቫይታሚኖችንና ማዕድናትን በውስጡ አጭቆ የያዘ ድንቅ ፍሬ ነው። ከልብ ጤና መጠበቅ እስከ አእምሮ ስሜት መሻሻል፣ ከኃይል ምንጭነት እስከ በሽታ መከላከል ድረስ የማይተካም ሚና አለው። ዛሬ በሳይንሳዊ ጥናቶች የተረጋገጡ 8 ዋና ዋና የሙዝ ጥቅሞችን ከነዝርዝር ማብራሪያቸው አንድ በአንድ በጥልቀት እናያለን። ጥቅሙን ብቻ ሳይሆን ይህ ፍሬ ለምን ጥንቃቄ እንደሚያስፈልገው እና እንዴት ቢመገቡት የበለጡ ሳም እንደሚሆንም እነጋገራለን። ምክንያቱም ሁሉም ነገር ተፈጥሯዊና ጤናማ ምግቦችን እንኳን ሳይቀሩ ትክክለኛ መጠንና አጠቃቀም ማወቅ ለውጤታማነቱ ወሳኝ ነው። በቀን 2 ሙዝ ብቻ የመመገብ ልማድ በ21 ቀናት ውስጥ ህይወታችሁንና ጤናችሁን እንዴት እንደሚቀይር በተግባር ታያላችሁ። ስለዚህ እስከ መጨረሻው አብራችሁን ቆዩ። እያንዳንዱ ረድፍ ለሰውነታችሁ አዲስ ኃይል የሚሰጥ መረጃንም ይዟል። መጀመሪያ ጉዟችን የምንጀምረው ከሰውነታችን ሞተር ከኃይል ምንጭ ጋር ነው። ሙዝ ለሰውነታችሁ እንደተፈጥሮ ንጹህ ነዳጅ ሆኖ ያገለግላል። በውስጡ የሚገኙት 3 የተፈጥሮ ስኳሮች ግሉኮስ፣ ፍሩክቶስ እና ሱክሮስ ለሰውነት ፈጣን ኃይልን ይሰጣሉ። እነዚህ ስኳሮች በሰውነታችን ውስጥ በፍጥነት ተከፋፍለው ወደ ደም ዝውውር በመግባት ህዋሶቻችንን ያነቃቃሉ። ነገር ግን ሙዝ እንደ ሌሎች ጣፋጮች አይደለም። በውስጡ ፋይበር ስላለው ኃይሉ ቀስ በቀስ ነው የሚለቀቀው። ይህም ማለት ኃይሉ ድንገት ወጥቶ ድንገት አይከስምም። ይልቁንም ለ2 እስከ 3 ሰዓታት የሚቆይ ዘላቂ ብርታት ይሰጣል። ለዚህ ነው ፕሮፌሽናል አትሌቶች፣ ስፖርተኞች ስራ ከመጀመራቸው በፊት ሙዝን እንደ ዋነኛ ምርጭ የሚያደርጉት። እንዲሁም ለተማሪዎችና በትኩረት ለሚሰሩ የቢሮ ሰራተኞች አእምሮ ንቁ ለማድረግ እጅግ በጣም ጠቃሚ ነው። አሁን ደግሞ ወደ ሁለተኛው ብዙዎቻችን ወደሚያስቸግረው የምግብ መፈጨት ሂደት እንሸጋገር። ሙዝ በፋይበር በተለይም ፔክቲን በተባለ ንጥረ ነገር እጅግ የበለጸገ ፍሬ ነው። ፋይበር የአንጀት እንቅስቃሴን ፐርሲስታሊስ በማቀላጠፍ የምግብ መፍጨት ሂደትን ሰላማዊ እንዲሆን ያደርጋል። ይህ ማለት ምግቦች ሳይከማቹና ሳይበሰብሱ በአንጀታችን ውስጥ በቀላሉ እንዲያልፉና ቆሻሻ እንዲወገድ ያግዛል። የሆድ መነፋትና የጋዝ ችግር ካስቸገራችሁ ሙዝ የሆድን አሲድ በማመጣጠን ትልቅ እረፍትም ይሰጣል። ጥናቱ እንደሚያሳየው በጣም የበሰለ ሙዝ፣ ነጠብጣብ ያለው ሙዝ ለሆድ መነፋትና ለቃጠሎ እጅግ የተመረጠ ነው። መካከለኛ የሆነ ሙዝ ደግሞ የሆድ ድርቀትን በመከላከል ረገድ ተወዳዳሪ የለውም። ወደ ሶስተኛውና እጅግ ወሳኝ ነጥብ እንምጣ፣ ወደ ልብ ጤናው። ሙዝ በፖታሽየም ማዕድን እጅግ የታወቀ ነው። ፖታሽየም ደግሞ ለልብ ስራ ወሳኝ ነው። ይህ ማዕድን የልብ ምት ትክክለኛ እንዲሆንና የልብ ጡንቻዎች በአግባቡ እንዲሰሩ ያደርጋል። በቀን 2 ሙዝ ብቻ መመገብ አንድ ሰው በቀን ውስጥ ከሚያስፈልገው የፖታሽየም ፍላጎት 20% ያህሉን ይሸፍናል። ይህም በደም ስሮች ውስጥ ያለውን የጨው ጫና በመቀነስ የደም ግፊትን ዝቅ ያደርጋል። የደም ግፊት ሲስተካከል ደግሞ ልብ ለሚፈጠረው አላስፈላጊ ጫና ስለሚቀንስ ለስትሮክ የመጋለጥ እድልን ይቀንሳል። ለረጅም ጊዜ ልባችሁን ጤናማ ለማድረግ ሙዝን የመሰለ ርካሽና ምርጥ መድኃኒት የለም። አራተኛው ጥቅም ደግሞ ብዙዎቻችን ልብ የማንለው የስሜትና የአእምሮ ጤና ጉዳይ ነው። ሙዝ ትራይፕቶፋን የተባለ አሚኖ አሲድ ይይዛል። ይህ ንጥረ ነገር ለሰውነታችን ብርቅዬ ነው። ይህ ንጥረ ነገር በአእምሯችን ውስጥ ሴሮቶኒን የተባለውን የደስታ ሆርሞን እንዲመረት እንደ ጥሬ ዕቃ ያገለግላል። ሴሮቶኒን በደማችን ውስጥ ሲጨምር የመረጋጋት የደስታና የሰላም ስሜት ይሰጠናል። ይህ ስሜት ከማስተካከሉም በላይ በምሽት ጥልቅና ጣፋጭ እንቅልፍ እንድተኛም ይረዳል። በስራ ምክንያት የሚመጣን ውጥረት እና ጭንቀትን ለመቀነስ ሙዝ ተፈጥሯዊ መድኃኒት ነው። አሁን ደግሞ ወደ ቪዲዮ እጅግ አስፈላጊ ክፍል ደርሰናል። ይህም ሙዝን በጥንቃቄ መጠቀም ያለባቸው ሰዎች እነማን ናቸው የሚለውን በዝርዝር እናያለን። ሙዝ ጤናማ ቢሆንም አንዳንድ የጤና ሁኔታ ያለባቸው ሰዎች ግን አጠቃቀማቸውን ማወቅ አለባቸው። በመጀመሪያ ለስኳር ታማሚዎች የሚሆን ምክር አለን። በጣም የበሰለ ሙዝ ለስኳሩ ይጨምራል። ይህ ደግሞ በደም ውስጥ ያለውን የግሉኮስ መጠን በፍጥነት ሊጨምር ይችላል። ስለዚህ የስኳር ተጋላጭ የሆኑ ሰዎች መጠኑን መቆጣጠርና ከልክ በላይ የበሰለ ሙዝን መቀነስ አለባቸው። ሙዝን ከፕሮቲን ጋር መመገብ የስኳርን ፍጥነት ለመቆጣጠር ይረዳል። ለምሳሌ ሙዝን ከጥሬ ለውዝ ወይም ከለውዝ ቅቤ ጋር መመገብ ምርጥ ዘዴም ነው። ሁለተኛ ጥንቃቄ ደግሞ ኩላሊት ህመምተኞች ነው። ሙዝ ከፍተኛ ፖታሲየም ስላለው የኩላሊት ስራቸው ለተዳከመ ሰዎች ይህ ማዕድን ትልቅ ጫና ሊሆን ይችላል። ኩላሊት ትርፍ ፖታሲየምን ከደም ውስጥ ማስወገድ ካልቻለ ለልብ ስራ አደገኛ ሊሆን ይችላል። ስለዚህ የኩላሊት ህመም ያለባቸው ሰዎች የፖታሲየም መጠናቸው በደም ውስጥ እንዳይጨምር መጠንቀቅ አለባቸው። በዚህ ጉዳይ ላይ ሁልጊዜ ዶክተርን ማማከር የመጨረሻውና ትክክለኛው ውሳኔ ነው። አሁን ደግሞ ሙዝን እንዴት ብንመገብ ውጤታማ እንሆናለን የሚለውን ርዕስ እናያለን።
ሙዝ በጁስ መልክ አትመገቡት። ብዙ ጊዜ ጭማቂ ሲሆን ፋይበሩ ይደቃል፣ ስኳሩን በፍጥነት ይለቀቃል። ሙሉ ፍሬውን መመገብ ይቻላል። ይህም ለሆዶ ስራውን በስርዓት እንዲሰራ እድል ይሰጠዋል። ሙሉ ፍሬ ውስጥ ያለው ፋይበር ስኳር ቀስ በቀስ ወደ ደም እንዲገባ በማድረግ ቀኑን ሙሉ ኃይልን ይሰጣል። አንድን ሙዝ ጠዋት ላይ መመገብ ቀኑን በንቃት ለመጀመር ይረዳል። ሌላኛውን ደግሞ ከሰዓት በኋላ የድካም ስሜት ሲመጣ መመገብ ለምሽት ስራ ብርታት ይሆናል። ይህ ኃይል ቀኑን ሙሉ ሳይዋዥቅ ቋሚ ሆኖ እንዲቆይም ያደርገዋል። ሙዝ ተፈጥሮ የሰጠችን ድንቅ ስጦታ መሆኑን አንዘንጋ። በቀን 2 ሙዝ ብቻ ጤናችሁን ለመጠበቅና የተስተካከለ ሰውነት እንዲኖራችሁ ይረዳል። ወደ ሁለተኛው የቪዲዮችን ክፍል ስንመጣ በሙዝ ውስጥ ስለሚገኘና ብዙ ጊዜ ስለማይወራለት ድንቅ ቫይታሚን እናያለን። ሙዝ ቫይታሚን ቢ6ን ፒሪዶክሳይን እጅግ የበለጸገ ነው። አንድ ሙዝ ብቻ የዕለታዊ ፍላጎታችንን 33% ይሸፍናል። ቫይታሚን ቢ6 ለሰውነታችን አዲስ ቀይ የደም ሕዋሶችን ለማምረት እጅግ አስፈላጊ ንጥረ ነገር ነው። ደማችን ንጹህና በቂ ኦክሲጅን እንዲኖረው በማድረግ የደም ማነስን አኒሚያ የመከላከል ትልቅ አቅም አለው። ከደም በተጨማሪ ቢ6 ለአእምሯችን ጤና ወሳኝ ነው። የነርቭ ስርዓታችንን መልእክቶችን በፍጥነት እንዲያስተላልፍ ይረዳል። ይህ ማለት የማስታወስ ችሎታን ይጨምራል፣ ትኩረታችንን ይሰበስባል፣ የአእምሮ መዛልንም ይከላከላል። በተለይ በስራ ወይም በጥናት ለሚጨናነቁ ሰዎች በሙዝ ውስጥ ያለው ቢ6 አእምሮን የማረጋጋት ተፈጥሯዊ ስራን ይሰራል። እንዲሁም ሰውነታችን አላስፈላጊ የሆኑ ኬሚካሎችን ከጉበታችንና ከኩላሊታችን እንዲያስወግድ ዲቶክሴሽንም ይረዳዋል። ቢ6 ፕሮቲን በሰውነታችን ውስጥ ተከፋፍሎ ለጡንቻ ግንባታ እንዲውል ቁልፍ ሚናን ይጫወታል። ስለዚህ በቀን 2 ሙዝ መመገብ አእምሯችሁንና ደማችሁን በየቀኑ ማደስ ማለት ነው። ይህ ቫይታሚን የሰውነታችን ሜታቦሊዝምን በማፋጠን የሚበሉ ምግቦችን ቶሎ ወደ ኃይል እንዲቀየሩም ያደርጋል። ቀጥለን የምናየው ስለ አጥንታችን ጥንካሬ ነው። ሙዝ ለአጥንት የሚሰጠው ጥቅም ቀጥተኛ ባይሆንም እጅግ ጥልቅ ነው። ሙዝ በውስጡ ፍሩክቶ ሊጎሳይራይድ የተባለ ልዩ ፋይበርን ይዟል። ስሙ ለረጅም ቢሆንም ስራው ግን ቀላል ነው። ይህ ፋይበር በሆዳችን ውስጥ ያሉ ጥሩ ባክቴሪያዎችን በመመገብ ሰውነታችን ካልሲየም የመምጠጥ አቅሙን ይጨምራል። ካልሲየም አጥንታችን ጠንካራ እንዲሆን የሚያደርግ ዋና ማዕድን እንደሆነ ይታወቃል። ስለዚህ ምንም ያህል ካልሲየም ቢወስዱ ሰውነቱን መምጠጥ ካልቻለ ጥቅም የለውም። ሙዝ ግን ይህን መንገድ ይከፍታል። በተጨማሪም በሙዝ ውስጥ ያለው ማግኒዚየም ለአጥንት መገንቢያነት ለካልሲየም እኩል አስፈላጊ ነው። ማግኒዚየም የአጥንት ማሳሳትን በመከላከል ረገድ ትልቅ አስተዋጽኦ ያደርጋል። በቀን 2 ሙዝ መመገብ በእድሜ መግፋት ምክንያት የሚመጣን የአጥንት ድካምና የመጋጠሚያ ህመምንም ይቀንሳል። በውስጥ ያለው ማንጋኒዝ ደግሞ የሰውነታችንን ኮላጂን ምርት በማገዝ ለአጥንትና ለቆዳ ጥንካሬ ይረዳል። ይህ ማለት ሙዝ መመገብ ከውስጥ አጥንትን ሲያጠንክር ከውጭ ደግሞ ወጣትነትንም ያጎናጽፋል። ስለ ውበት ስናወራ ብዙ ጊዜ ሙዝ ትዝ አይለንም። ነገር ግን ሙዝ ለቆዳ ተፈጥሯዊ ሞይስቸራይዘር ጠቃሚ ነው። በሙዝ ውስጥ የሚገኘው ቫይታሚን ሲ የቆዳን ጤና በመጠበቅና ቁስለትን በማዳን ረገድ የታወቀ ነው። አንድ መካከለኛ ሙዝ ለሰውነታችን የሚያስፈልገውን 15% ቫይታሚን ሲ በአንድ ጊዜ ይሰጠናል። ቫይታሚን ሲ የቆዳ መሸብሸብን የሚከላከለውን ኮላጂን እንዲመረት ያነቃቃል። በሙዝ ውስጥ ያለው ቫይታሚን ኤ ደግሞ በቆዳ ላይ የሚወጡ ጥቁር ነጠብጣቦችን ጠባሳዎችን ለማጥፋት ይረዳል። በቀን 2 ሙዝ የምትመገቡ ከሆነ ቆዳችሁ በተፈጥሮ የለሰለሰና የሚያብረቀርቅ ሆኖ ታገኙታላችሁ። በውስጡ ያለው ውሃ ቆዳችን እንዳይደርቅና እንዳይሰናጠቅ ሆኖ ሃይድሬሽንን ይሰጣል። ለዚህ ነው ብዙ የውበት ባለሙያዎች ሙዝ እንደ ፊት ማስክ የሚጠቀሙት። ነገር ግን መብላቱ ከውጭ ከመቀባቱ የበለጠ ዘላቂና ጥልቅ የሆነ የቆዳ ጤናን ይሰጣል። ቆዳችሁ በፀሐይ ቃጠሎ ወይም በብጉር ከተጎዳ በሙዝ ውስጥ ያሉት አንቲኦክሲዳንቶች ህዋሳቱን ቶሎ እንዲጠግኑ ያደርጋሉ። አሁን ደግሞ ወደሚገርመው ነጥብ እንመጣለን። ሙዝ በሽታን የመከላከል አቅማችንን እንዴት ይገነባል? በጣም የበሰለ ሙዝ ቆዳው ላይ ጥቁር ነጠብጣብ ያለው ቲኤንኤፍ ወይም ደግሞ ቱመር ኒክሮሲስ ፋክተር የተባለ ንጥረ ነገርን ያመነጫል። ቲኤንኤፍ በሰውነታችን ውስጥ ያሉ ያልተለመዱ ወይም ካንሰር ሊሆኑ የሚችሉ ህዋሳትን የመዋጋት አቅም ያለው ንጥረ ነገር ነው። ሙዝ እየበሰልና ጥቁር ነጠብጣቡ እየበዛ በሄደ ቁጥር ለሰውነታችን በሽታ የመከላከል አቅም የማምቃቱ ብቃት ይጨምራል። ነጭ የደም ህዋሶቻችን ዋይት ብለድ ሴልስ ባክቴሪያና ቫይረስን በንቃት እንዲዋጉ ያበረታታቸዋል። ይህም በቀን 2 ሙዝ መመገብ ማለት ሰውነታችሁ ላይ የማያበግር የመከላከያ ግንብ መገንባት ማለት ነው። በተለይ በጉንፋንና በወቅታዊ በሽታዎች ወቅት ሙዝን አዘውትሮ መመገብ ቶሎ ለማገገም ይረዳል። በውስጡ ያሉት አንቲኦክሲዳንቶች የሰውነትን ህዋሶቻችን እንዳያረጁና እንዳይጎዱ ይጠብቃል። ይህ ተፈጥሯዊ ጥበቃ ከቀላል ህመም እስከ ከባድ የጤና እክሎች ድረስ ጋሻ ይሆንልናል። ሙዝ የሰውነቱ ሙቀት የማመጣጠን ኩሊንግ ኢፌክት ባህሪ ስላለው ትኩሳት በሚኖርበት ጊዜ ሰውነቱን ለማረጋጋትም ይረዳል። ወደ 3ኛው ቪዲዮችን ክፍል ስንመጣ ብዙዎቻችን በምሽት እንቅልፍ የሚነሳንን የጡንቻ ቁርጥማት መፍትሄ እናያለን። በእግሩ ወይም በሰውነቱ ላይ ድንገተኛ ቁርጥማት የሚያጋጥሙት ከሆነ ሰውነቱ ፖታሲየምን ማግኔዚየም ጎድሎታል ማለት ነው። ሙዝ እነዚህን 2 ማዕድናት በአንድ ላይ የያዘ ድንቅ ፍሬ በመሆኑ የነርቭና የጡንቻ ግንኙነትን ያስተካክላል። በቀን 2 ሙዝ መመገብ ጡንቻዎቹ ከመጠን በላይ እንዳይወጠሩና ዘና እንዲሉ ያደርጋል። በተለይ ስፖርት ለሚሰሩ ሰዎች ከስራ በኋላ ጡንቾቻቸው ቶሎ እንዳያገግም ለሪከቨሪም ትልቅ እርዳታ ያደርጋል።
ይህ ጥቅሙ በምሽት የሚመጣን የእግር ቁርጥማት በማስቀረት ሰላማዊ እንቅልፍ እንዲተኙም ይረዳዎታል። ከቁርጥማት በተጨማሪ ሙዝ በሰውነት ውስጥ ያለውን የውሃ መጠን ሃይድሬሽን በመቆጣጠር ድካምንም ይከላከላል። በሰውነታችን ውስጥ ያሉት ኤሌክትሮላይቶች ሲመጣጠኑ የድካም ስሜት ጠፍቶ ቀኑን ሙሉ በንቃት እንዲንቀሳቀሱም ይረዳናል። ሙዝ መመገብ የጡንቻዎችን ጥንካሬ ከመጨመሩም በላይ የሰውነትን የመለጠጥ አቅም ፍሌክሲቢሊቲ ያሻሽላል። ይህም ማለት ሰውነቶ ከሙዝ ዘይት እንደተቀባ ማሽን ቅልጥፍና እንዲኖረው ማድረግ ማለት ነው። ሌላኛውና ትኩረት የሚሻው ጉዳይ የአይናችን ብርሃን ነው። ሙዝ ለአይን ጤና የሚሰጠው ጥቅም እጅግ ከፍተኛ ነው። ሙዝ አነስተኛ ቢሆንም ወሳኝ የሆኑ የቫይታሚን ኤ መጠን ይይዛል። ቫይታሚን ኤ ለአይን ብርሃን መጠበቅ ቁልፍ ነው። ቫይታሚን ኤ በአይናችን ዙሪያ ያሉትን የውጭ ሽፋኖች ሜምብራንስ ለመጠበቅ አይናችን እንዳይደርቅ ይከላከላል። በተለይ በዕድሜ መክፋት የሚመጣን የአይን እይታ መቀነስ ማኩላር ዲጀኔሬሽን የመከላከል አቅምም አለው። ሙዝ ውስጥ ያሉት ካርቶኔዲስ የሚተባሉ ንጥረ ነገሮች አይናችን ብርሃንን በአግባቡ እንዲቀበል ይረዳሉ። በቀን 2 ሙዝ መመገብ በምሽት የማየት ችሎታን ናይት ቪዥን ለማሻሻል አስተዋጽኦም ያደርጋል። አይናችሁ በኮምፒውተር ወይም በስልክ ብርሃን ቶሎ የሚዝል ከሆነ ሙዝ ውስጥ ያለው ንጥረ ነገሮች አይናችሁን ያረጋጋሉ። ይህ ተፈጥሯዊ ጥበቃ የአይን መለብለብንና መቅላትን በመቀነስ ረገድ ውጤታማ ነው። ሙዝ መመገብ ማለት ለአይናችሁ ተፈጥሯዊ መነጽር እንደ ማድረግ ይቆጠራል። አይናችሁን እስከ እርጅና ድረስ ጥርት ያለ እንዲሆን ለማድረግ ዛሬውኑ ሙዝ መመገብን ልማድ አድርጉ። አሁን ደግሞ ብዙዎቻችን የምንጥለውን የሙዝ ልጣጭ አስገራሚ ጥቅሞች እናያለን። የሙዝ ልጣጭ ጥርሳችንን በተፈጥሮ ለማንጣት ቲዝ ዋይትኒንግ የሚረዳ ሚስጥራዊ ንጥረ ነገር አለው። የልጣጩን ውስጠኛ ክፍል በጥርሳችሁ ላይ ለ2 ደቂቃ በማሸት በሳምንት ውስጥ ጥርሳችሁ ሲበራ ታዩታላችሁ። በልጣጭ ውስጥ ያሉት ማግኒዥየምና ማንጋኒዝ በጥርሳችሁ ላይ ያለውን ቢጫነት ስቴንስ ይፍቃሉ። በተጨማሪም በቆዳ ላይ የወጣን ብጉር ወይም የነፍሳት ንክሻ በልጣጩ ውስጠኛ ክፍል በማሸት ህመሙና ማበጡን ወዲያውኑ እንዳይጠፋ ማድረግ ይቻላል። ልጣጩ በውስጡ ኃይለኛ አንቲ ኦክሲዳንቶችን ስላሉት የቆዳ ጠባሳን ለማቅለልም ይረዳል። አንዳንዶች ደግሞ ልጣጩን በማፍላት እንደ ሻይ ባናና ፒል ቲ ይጠጡታል። ይህ ሻይ ከፍተኛ ፖታሽየም ክምችት ስላለው ለጥልቅና ለሰላማዊ እንቅልፍ እጅግ በጣም ይመከራል። ስለዚህ ከዛሬ ጀምሮ ሙዝን ሲበሉ ልጣጩንም እንደ ቀላል ቆሻሻ አይጣሉት። ተፈጥሮ በሙዝ ፍሬ ውስጥ ብቻ ሳይሆን በልጣጭ ውስጥ መድኃኒትን ደብቃለች። አሁን ቪዲዮን ወደ ተግባር የምንቀይርበት ሰዓት ደርሷል። በቀን 2 ሙዝ እንዴት እንጀምር? የመጀመሪያው ሙዝ ከጠዋቱ 3 ሰዓት እስከ 4 ሰዓት ባለው ጊዜ ቢሆን ይመረጣል። ይህ ለአእምሮ ንቃት ይረዳል። ሁለተኛ ሙዝ ደግሞ ከሰዓት በኋላ በ10 ሰዓት አካባቢ ቢሆን ይመረጣል። ይህም ለምሽት ስራ ኃይል ይሰጣል። ሙዝን በባዶ ሆድ ከመብላት ይልቅ ከጥቂት ውሃ ወይም ከሌላ ፕሮቲን ጋር ማዋሃድ ለሆድ ምቾትን ይሰጣል። ዛሬ አንድ የ21 ቀን የሙዝ ቻሌንጅ ላቅርብላችሁ። ለሚቀጥሉት 21 ቀናት በቀን 2 ሙዝ መመገብን በቋሚነት ይጀምሩ። በመጀመሪያ ሳምንት የኃይል መጨመርን ታያላችሁ። በሁለተኛ ሳምንት ደግሞ የምግብ መፈጨታችሁንና የሆድ ምቾታችሁ ይስተካከላል። በሶስተኛው ሳምንት ደግሞ ብርሃንና የስሜታችሁን ሙድ ማረጋጋት በግልጽ ይታያል። ይህ ቀላል ልማድ በረጅም ጊዜ በጤናችሁ ላይ ትልቅ ኢንቨስትመንት ነው። ሰውነታችሁ ለዚህ ለውጥ አመስጋኝ ይሆናል። ጤናማ መሆን ምርጫ ሳይሆን ግዴታም ነው። እስካሁን የሙዝ ድንቅ ጥቅሞችን በዝርዝር አይተናል። ነገር ግን አንድ ወሳኝ የጤና ሕግ አለ። ማንኛውም ጠቃሚ ምግብ ለሁሉም ሰው እኩል አይሰራም። በቀን 2 መመገብ ከመጀመሩ በፊት የሰውነትን ወቅታዊ የጤና ሁኔታ ግምት ውስጥ ማስገባት አለበት። በተለይ ከፍተኛ ፖታሽየም መጠን ያላቸው ምግቦች ለኩላሊት ህመምተኞች ትልቅ የጤና ስጋት ሊሆኑ ስለሚችሉ ኩላሊቶቻችሁ ፖታሽየምን የማጣራት አቅሙ ከቀነሰ በደም ውስጥ ያለው መጠን ፖታሽየም ሌቭል ጨምሮ ለልብ ድካም ሊያጋልጥ ይችላል። የስኳር ህመም ዲያቤቲስ ካለቦ ደግሞ የሙዝን የመብሰል ደረጃ በጥንቃቄ መምረጥ ይኖርበታል። በጣም የበሰለ ሙዝ ጥቁር ነጠብጣብ ያለው ግላይሴሚክ ኢንዴክሱ ከፍተኛ ስለሆነ የስኳር መጠን በፍጥነት ይጨምራል። ስለዚህ የስኳር ተጋላጭ የሆኑ ሰዎች ግማሽ የበሰለ አረንጓዴነት ያለው ሙዝ ቢመገቡ ስኳሩ በዝግታ ወደ ደም እንዲገባ ይረዳል። ሙዝን በባዶ ሆድ መመገብ ለአንዳንድ ሰዎች የሆድ ቁርጠት ወይም የኃይል መዋዠቅ ሊያመጣ ስለሚችል ከሌላ ምግብ ጋር ማዋሃድ ይመከራል። ሰውነታችሁ ለሙዝ የሚሰጠውን ምላሽ አዳምጡ። የማሳከክ ወይም የሆድ መረበሽ ካጋጠማችሁ መጠኑን መቀነስ ወይም ማቆም አለባችሁ። ተፈጥሯዊ ምግብ ማለት ያለምንም ጥንቃቄ የሚወሰድ ማለት አይደለም። ጤናችሁን በጥበብና በመጠን ጠብቁ። ብዙ ሰዎች ተፈጥሯዊ የጤና መንገዶችን ትተው ወደ ኬሚካል መድኃኒቶች የሚሮጡት ቶሎ ለውጥ አላየውም በሚል ሰበብ ነው። ሰው ሰራሽ ቪታሚኖች ፈጣን ለውጥ ሊያሳዩ ይችላሉ። ነገር ግን ተፈጥሮ እንደ ሙዝ ባሉ ፍሬዎች ውስጥ የሚሰጠን ፈውስ በሂደትና በዘላቂነት ነው። የሰውነታችን ህዋሶች በሙዝ ውስጥ ያለውን ፖታሽየም ቢ6 እና ፋይበር ተላምደው ስራቸውን ለመለወጥ የተወሰነ ጊዜ ይፈጅባቸዋል። ስለዚህ እውነተኛና ዘላቂ የሆነ የልብ ጤና፣ የኃይል ብርታትና የስሜት መሻሻል ለማየት ቢያንስ ለ21 ቀን በትዕግስት መመገብ አለቦት። ዛሬ 2 ሙዝ በልተው ነገ የደም ግፊቱ አልወረደም ብለው ተስፋ ይቁረጡ። ተፈጥሮ በዝግታ ግን በጥልቀት ትሰራለች። በተከታታይ ለ3 ሳምንታት ሙዝ መመገብ በሰውነታችሁ ውስጥ ያለውን የኤሌክትሮላይት ሚዛን ሙሉ በሙሉ ያስተካክላል። ያስታውሱ፣ ውድ የኃይል ሰጪ መጠጦች ውስጥ ያሉት ንጥረ ነገሮች በአብዛኛው ከሙዝ ከሚገኙ
ተፈጥሯዊ ስኳሮች የተኮረጁ ናቸው። ልዩነቱ እነዚያ መጠጦች ሰው ሰራሽ ቀለምና ካፌን ይጨምራሉ። ሙዝ ግን ንጹህና ከጎንዮሽ ጉዳት የጸዳ ኃይል ይሰጠናል። ትዕግስት የጤና ሁሉ እናት ናት። በቀን 2 ሙዝ የመመገብ ልማድ በሂደት አዳብሩት፣ ውጤቱም ያስደንቃቸዋል። ሰውነታችሁ ራሱ እንዲያድስ ጊዜ ስጡት። በተፈጥሮ ሂደት ውስጥ ደስታንም አግኙ። ሙዝ ሲገዙ ሁልጊዜ ቆዳ ያልተላጠና ያልተቀጠቀጠ መሆኑን አረጋግጡ። ምክንያቱም የተቀጠቀጠ ሙዝ ቶሎ ይበላሻል። በቤት ውስጥ ሙዝን በፕላስቲክ ከረጢት ውስጥ አታስቀምጡ። አየር የሚያገኘት ቦታ ቢቀመጥ ለረጅም ጊዜ ትኩስነቱን ይጠብቃል። ሙዝ ከሌሎች ፍራፍሬዎች እንደ ፖም ጋር አብሮ ቢያስቀመጥ ቶሎ እንዲበስል ያደርገዋል። ይህንንም እንደ ፍላጎታችሁ ተጠቀሙበት። ሙዝን ፈጭታችሁ በጁስ መልክ ከምትጠቀሙት ይልቅ ፍሬውን ማኘክ ለምግብ መፈጨት ኢንዛይሞች መነቃቃትን ይረዳል። ለልጆቻችሁም ቢሆን ከጣፋጭ ነገሮች ይልቅ ሙዝን እንደ ዋና መክሰስ መስጠት ለአጥንታቸውና ለአእምሮ እድገታቸው ተወዳዳሪ የሌለው ጥቅም አለው። ቀላል የሚመስሉ ጥቃቅን የአመጋገብ ለውጦች በረጅም ጊዜ በጤና ወጪያችሁና በሕይወት ጥራታችሁ ላይ ትልቅ ለውጥ ያመጣሉ። ይህ የጤና ጉዞ ዛሬ በ2 ሙዝ ይጀምራል። በ7 ቀናት ውስጥ የኃይል ለውጥ ይሰማቸዋል። በ21 ቀናት ደግሞ አጠቃላይ ጤናችሁ ተስተካክሎ ማንነቱ ይሆናል። ውድ የጤና አምባ ቤተሰቦች፣ ፈጣሪ በተፈጥሮ ውስጥ የሰጠን እያንዳንዱ ፍሬ ለሕመማችን ፈውስ፣ ለጤናችን ደግሞ ምርኩዝ ነው። ጤናማ መሆን ማለት ውድ መድኃኒቶችን መግዛት ሳይሆን በቀላሉ የምናገኛቸውን እንደ ሙዝ ያሉ ፍሬዎችን በአግባቡ ተጠቅመን ዛሬ የተነጋገርንባቸውን 8 ጥቅሞች በቤታችሁ በቀላሉ ጤናችሁ እንድታደሱ ይረዷቸዋል። ይህ ቪዲዮ ጠቃሚውን ካገኛችሁት ለምትወዷቸው ሰዎችና ጤናቸው ለሚያሳስባችሁ ጓደኞቻችሁ ሼር በማድረግ መልካምነትን አጋሩ። በኮሜንት መስጫው ላይ ደግሞ ሙዝን በብዛት ለምን እንደምጠቀሙ ጻፉልኝ። ከቪዲዮ በኋላ ምን ለውጥ እንዳያችሁ ንገሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየሳምንቱ የሚለቀቁ ድንቅ የጤና ምስጢሮችን በየቀኑ ይከታተሉ። የደወል ምልክቷን በመጫን አዲስ ቪዲዮ በለቀቅን ቁጥር መረጃው ቀድሞ ሊደርሶት ያደርጉ። እስከዚያው ድረስ በተፈጥሮ ጸጋ ጤናችሁን ጠብቁ። ራሳችሁን ውደዱ። ስለተከታተላችሁን ከልብ አመሰግናለሁ። ጤና ይስጥልኝ።